የዛሬ 3-4 ወር ሚያዝያ ወር ላይ ደግሞ ዚግ የሚል አዲስ ገንዘብ ዚምባብዌ ጎልድ የሚል አዲስ ገንዘብ ደግሞ አሳትመዋል። አሁን የዚግ የሚባለው እዛ እንዳየሁት በይፋ መንግስት ያው የአገሪቱ ህጋዊ የመገበያያ ገንዘብ እንዲሆን አሳትሞ አውጥቶታል። ግን የለም አታየው አማራጭ አለ። አሁን ለምሳሌ ሬስቶራንት ውስጥ እንደዚህ ልትከፍል ስትል በምንድን ነው የምትከፍለው? በዶላር ነው በዚግ ይለዋል። በዶላር ነው ያየሁትን በሙሉ በቃ በዶላር ሲያደርጉ ነው። ዚግ የሚጠቀም ሰው አላየሁም ከነጭራሹ። እንደውም ገንዘቡን ኖቱን ፈልጌ ብዙ ቦታ ላገኘው አልቻልኩም። ባንክ ቤት ሄጄ ዶላር ሰጧቸውና ዘርዝሩልኝ ወደዚህ ይዤው ለመምጣት ማለት ነው ገንዘቡን ስለፈለኩት። አካውንት ያስፈልጋል፣ አካውንት ካለ ይሄን ዶላር አስገባውና ከአካውንት ላይ ገንዘብ አውጣ በዚግ ማውጣት ትችላለህ እንጂ የለም አሉ። የባንክ ሰራተኞች ከራሳችሁ ስጡኝ ይሄው ልስጣችሁና ብያቸው ሊሰጡኝ አልቻሉም። እና አሁን ለምሳሌ ባለ 10 ባለ 20 50 100 እና 200 ናቸው ኖቶች የታተሙት። የጠየኳቸው ሰዎች በሙሉ 50 100 200 አይተናናቅም አሉ ከነጭራሹ። 4 ወር ሙሉ ማለት ነው አልወጣም። ወይ ከባንኩ አልወጣም ማለት ነው ወይ በቃ ሰው ስለማይጠቀምበት ይሆናል። 10 እና 20 ከሰዎች ለምኜ ነው ያገኘሁት እየሰጠኋቸው ማለት ነው ዶላሩ። በተረፈ ግን በዶላር ነው በቃ ሁሉም ነገር ግብይቱ ያለው። ለምሳሌ ስልክ ካርድ ስትገዛ ፓኬጅ የምትሞላው በምንድን ነው ይልሃል? በዚግ ነው በዶላር ይልሃል። መርጠት አደርጋለህ እንዳልኳቸው በዶላር ነው ማለት ነው። ዶላሮቹ የአሜሪካ ዶላር ነው። ቆሽሿል። በጣም ቆሽሽ ያሉ ገንዘቦች ናቸው ያሉት። የሆነ ሻል ያለ አይገኝም። እንግዲህ ያ ዶላር አየህ ብዙ ዓለም ዞሮ ይመስለኛል እዛ የሚመጣው። በጣም የቆሸሸ ነው እና ደግሞ ሳንቲሞች ደግሞ የሉ። አሁን ምንድነው የሚያደርጉት? ለምሳሌ ውሃ ልገዛ ሱፐርማርኬት ገባው 1 ዶላር ሰጠው 2 ውሃ ስገዛ 40 ሳንቲም ነው 20 ሳንቲም በዶላር ማለት ነው 60 ሳንቲም ነው። ግን የ60 ሳንቲም የሳንቲሞች የአሜሪካ ሳንቲሞች የሉም እዛ። ስለዚህ ኩፖን አዘጋጅተዋል ሱፐርማርኬቶቹ። የ60 ሳንቲም ኩፖን ሰጡኝ። ስለዚህ ከፈለክ ሌላ ጊዜ መጥተህ የ60 ትገዛለህ፣ ከፈለክ ደግሞ ሌላ ቦታ ሱፐርማርኬት የነሱ ሄደህ ያን መግዛት ትችላለህ። ቺክን ኢን ምናምን የሚባሉ ቺክን ወርልድ እንደዚህ የሚባሉ ሬስቶራንቶች ነበሩ። እነሱ ጋር ገብተህ ለምሳሌ ትገዛና 50 ሳንቲም መልስ ካለህ መልስ አለህና ምን እንስጥ ይለዋል። የሆነ ነገር እንጨምርልህ ወይ ኬቻፕ ወይ የሆነ ነገር እንጂ በቃ ዝርዝር የላቸውም ማለት ነው። ይሄ ዚግ ሳንቲሞች አሉት ግን ዋጋው በጣም ትንሽ ነው። ሰው አይጠቀምበትም። ዝም ብሎ የተጣለ ሳንቲም ነው ማለት ነው። በረራ ኢትዮፒካ ሊንክ